ሳልሰጥም ስቀር አልሰጠችም እቺ ችጋራም ይላሉ ስትሰጡም ደግሞ አቤት 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 ለማስመሰል ሰጠኝ ለምናምን ሰጠች ይላሉ ኮን አልሰጠችም አሁን ሄለን ቤት አንዷ ገብታ 3 አንበሳ መስጠት ነበረባት አለች ወዳጅና ጠላታችሁ ለይታችሁ የማታውቁ ወዳጅና ጠላታችሁ ለይታችሁ የማታውቁ ዳሷ ስታሽቃብጪ ሰርጀሪ የምትባል ቤታዮ መጥታ ምንም አበባ አልሰጠችሽም አያችሁ አይደለ እንዴት አድማ እንደሚይዙ የሄለን ወርቅን አንበሳ ቁርጥምጥምጥም አድርገው በልተው እነ ጉቺ እነ ዲቦራ እነ ፕሬዝዳንት ማሜ እነ ቤታዮ ሰርጀሪ እንደ ሰርጀሪ የዚችን አንበሳ ቁርጥምጥምጥም አድርገው ይበላል መጣው ግን አበባ ሰጧት አልሰጧትም ቢካዝ ጥቅመኞች ናቸው ወይኔ ዘንድሮ ተናግሬ ሉጣ ቁም ነገር እናውራ ጋይስ እኔ የእናንተ ቲክቶክ ሰዎች አላማችሁ ምን እንደሆነ አላቅም እኔን ከቲክቶክ ዓለም ካላጠፋችሁ በስተቀር ሰላማችሁ አይገኝም መሰለኝ አይ ዶንት ኖ አላቅም ምንም ባደርግ ምንም ነገር ብሰጥም ትናገራላችሁ ባልሰጥም ትናገራላችሁ መናገር የምፈልገው ነገር አጀንዳ ያመጣችሁት ምንድነው ለምን ለጃኒ ጊፍት ሰጠኝ ነው በመጀመሪያ ደረጃ ደግ አደረኩኝ እሰይ እንኳን ሰጠው በሁለት መንገድ ላሰባችሁትም እንኳን አደረኩኝ አንደኛ ሰውን ለማናደድ ብላ ሰጠች ላላችሁት ደግ እንኳን ሰጠው ሁለተኛ ደረጃ ደግሞ ከጃኒ ጋር ለመታረቅ ነው ብላ ይሰጠችሁ ላላችሁትም ደግ እንኳን ሰጠው ሌላ ምንም የሚባል ነገር የለም ለሱ ማለት ደግ እንኳን አደረኩኝ በመቀጠል ደግሞ ማለት ነው ሁሉ ጊዜ የአመት ቪዲዮ ያመጣችሁ እኔን ማሳቀቂያ ልታደርጉ ማናችሁም አባታችሁ አትችሉም እዚህ ቲክቶክ ከዚህ በፊት ባለቤቷ አልተናገረችኝም ሄለን ወርቅዬ እኔ ምንም ምላትም ለሷ ነገር የለም እሷ ለኔ መታስተናገረኝ ምሰጣት መልስ ይኖራል ከዛ በተረፈ ግን ለሌሎቻችሁ ለደጋፊም ሆነ ቤታችሁን ከፍታችሁ ለምትነፋረቁ አስረግጬ የምነግራችሁ ነገር የአመት ነገር አመት ነው ጌም ከተጫወትኩ አመት ሞልቶኛል አይደለ ጌም ከተጫወት የአመት ጌም እያመጣችሁ እሷ አንበሳ ሰጣታል ለሷ አልሰጠጋጃችሁ ቁጥር እኔ እየመጣውኝ እንደ ቁብና እንደ ድር እንድሰጣችሁ አትጠብቁ ደጋፊ ሆናችሁ ምናምን አትጠብቁ አንቴምርዬ ሄለን ወርቅዬ ለኔ መጣ ጊፍት ሰጣይ ነበር አይደል የዛሬ አመት ወሬ ነው እንግዲህ ዛሬም የሚወራው የዛሬ አመት ላይ መጣ ከሸምጋ ጌም ሲጫወት መጣ ጊፍት ሰጣኛለች አንደኛ ጊፍቴስ ቢሰጠኝም ስለሚገባኝ ነው ምክንያቱም እኔ እሷ በተከፋይ ሰዓት ሰው በራቃት ሰዓት ሰው በተሳደበ ሰዓት እኔ ሌባ አስከባል ድረስ እነ እቴቴ ሳይቀሩ ሌባ አስኪዱን ድረስ ዛሬ አሁን ፒሶኖ እነቴ ዲጋ ዛሬ አሁን ፒሶኖ እነቴ ዲጋ አሁን ፒሶኖ እነቴ ዲጋ ጫወታሉ አይደል በቴዲ ቤት እንደዛ ሌባ ተብዬ ይግጬ አብሬያት ቆሜ ዘርፈሻል እስክባል ድረስ ተሰድቤ መታ ጊፍት ሰፖርት አድርጋኛለች ከዛ በኋላ ደግሞ እሷ ጌም ቀጠሮ ጌም ነበረባት አንድ ከማኪ ኦሮጋ ስትጫወት 4 አንበሳ ከግማሽ ሌቭል 39 እስከገባ ድረስ ሰጥቻታለሁ መልሻለሁ ኦኬ ሄለንን ቤት ግርታ ካለም ሄለንንም እንድትሰባ ንገሯትኝ 4 አንበሳ ከግማሽ ሰጥቼ ቪዲዮ ይመሰክራል ሌቭል 39 እስከገባ ያለኝን ሰጥቻለሁ 5 አንበሳ ነው ሰጠችኝ ያው ቲክቶክ የቆረጠውን እንኳን ቆርጧል ብዬ እኔ አላሰብኩኝም ሄጄ ሰጥቻለሁ ለልደቷ ጊዜ ሄጄ ሰጥቻለሁ ለልደትሽ መታሰጠችሽ ለካላችሁ ለልደቷ ጊዜ ሄጄ ሰጥቻለሁ የልደቷም ጊዜ የሷ አልነበረም ሰው ስጪ ብሏት ያላትን ነው መታይ ሰጠች ሌላ ምንም አዲስ ነገር የለውም እና እኔ ሄለን ለምንም አልሰጠችኝም እንዴት አልሰጠችኝም ብላ አልተናገረችም ከሷ ጋር ምንም ችግር የለብኝም ግን ደጋፊ ይሆናልዎች ወይም ደግሞ አስተያየት የምትሰጡኝ የሰጠችኝን ከፍያለሁ ምንም የምሰጠው ነገር አይደለም ዛሬ ማለት ነው ሰው ተጣልቶ ደግሞ ግዴታ ይሰጥ የሚባል አይደለም ሰው ከተጣላ በኋላ ገስት ላይ ደግሞ 5 ሚሊዮን ነበረ ቻሌንጅ ተሰጠኝ ጃኒ ጋር 5 ሚሊዮን አስገባለሁ አልኩኝ 5 ሚሊዮን አስገባው ሞጣት ነበረብኝ ጃኒን ጉድላክ ለማለት ሀቢባ በመሃል እያወራች ነበር ሀቡ ቆይ አንዴ ጠብቂኝ አልኳት ጃኒን ጉድላክ አልኩኝ ወጣው አለቀ ከዛ በኋላ ምንም አይነት ድራማም የለኝም ምንም ነገር የለኝም መስጠት ያለብኝ ለምን ደሞ ለጃኒ ሰጣዋት እኔ ሆዳም ችጋራም አይደለም የምሰጣችሁ ናችሁ ግማሾቻችሁ እዚህ ቲክቶክ ላይ ያላችሁት 5 ሳንቲም ሳሰጡኝ ከተሰጠኝ ላይ ችጋራም ስላልሆንኩ ሰጣችኋለሁ የሰጠኝ ሰው ደግሞ ካለ
ቃሌን አክብሬ በችግራቸው ወይም ደግሞ የሆነ ነገር ባለባቸው ሰዓት እምሰጥ ሰው ነኝ። ሶ ጃኒ በጌም ዕለት በደንብ አስታውሳለሁ። ጌም የነበረኝ ሰዓት መታ ሰፖርት አድርጋኛለች። የልደቴ ጊዜ መታ ሰጣኛለች። ሶ ጌም ነበራት ሄጄ ሰጥቻታለሁ። ግዴታም የለብኝም ለሌሎች መስጠት ማለት ነው። ላደረኩት ነገር ደግሞ እንኳን አደረኩኝ። ከጃኒ ጋር እኔና ጃኒ ጥል የለንም። ደጋፊ እሷ ደጋፊዎች የሆነ ነገር ተናገሩ። እኔ ውለታ ማቅ ሰው ነኝ። በነገራችን ላይ የሆነ ነገር ካረጋችሁልኝ ቆጥሬ የምከፍል ሰው ነኝ። ቆጥሬ የምከፍል ሰው ነኝ። ኢቭን እንኳን የተጣላውትን ሰው ግዴታ መስጠት የለብኝም። እናንተ ለምን አልሰጠችም? አሁን ሄለን ቤት አንዷ ገብታ 3 አንበሳ መስጠት ነበረባት አለች። ስለሆነች ነው 3 አንበሳ ነው የምሰጠው። ባለቤቷ ራሱ ደፍራ 3 አንበሳ ስጭኝ አትልም። ማና አንበሳ ስጭ የምትይው እኔ ሲጀግረኝ ቢሊየን የምትከፊልኝ መሰለሽ እንዴ? 3 አንበሳ ማለት ስንት ዶላር እንደሆነ ታውቂያለሽ? አንቺ 1000 ምናምን ዶላር አውጥቼ የምሰጥ አባታችሁ ስለሆናችሁ ነው እኔን የምታዙኝ። እኔ እኮ የሚሰጠኝን እኮ ነው የምሰጠው። ደግ ስለሆንኩ ነው የምሰጠሽ። ሌብል 41 የገባሁት እኮ ደግ ስለሆንኩ ነው ላገኘው ሰው ሁሉ የምሰጠው። ከኔ ተጠብቃል ደግሞ መጠበቃቸው ደግሞ እንዴ የሰው ልጅ ባልሰጥም አጀንዳ ያደርጋሉ። ባልሰጣውን እቺ ችጋራም አልሰጠችም ይላሉ። በሰጥም ደግሞ እኔን ከመናገር ወደ ኋላ አይልም። ምን አባታችሁ ነው ከ80 ምናምን ሺህ ሰው በል ደግሞ አንዷ ገባይና ለእንትና ጊፍት ሲሰጥ ቀናችም ጊፍቱም ታፕታፑም ቪውም ከኔ ወዲያ ይሄንን መመልስላችሁ ሄለን ቤት ገብታችሁ ለተናገራችሁት ነገር ነው። ቪው ከተባለም በሴቶች ማለት ነው ማኪ ኦሮ ብቻ ናት የበለጠችኝ በታፕታፕ ራሱ 100 ሚሊዮን ወደ 100 ሺህ ቪውም የጊፍትም ካበሳ ስፔሻል ጊፍት የሚባሉትን ሁሉ ነጩን በቀዩ በቡኒው ያየው ሰው ነኝ እኔ። የጊፍት ብርቅ የለብኝም። ግን ታፕታፕ ያስደረጉት 5 ሚሊዮን ብዬ ነበር። 5 ሚሊዮን አደረኩ። እወጣለሁ ብያለሁ። ሀቢባ ያልሞተች አለች። ጃኒ ሰምታለች። ወጣው በቃ ይሄውላ 80 ምናምን ህዝብ ባለበት ነው ወጣው። አለቀ። መቀመጥበት ነገር የለም። ጃኒ ጋር ታፕታፕ ላስደርግ ነው። ታፕታፕ አደረኩኝ። የአቅሜን ሰፖርት አድርግ ወጣው። ግዴታ እዛ ቁጭ ብዬ ድራማ ምናምን የምፈጥርበት ምናምን ነገር የለም። ሀቢባም ታፕታፕ አስደረገች። ማሜም ታፕታፕ አስደረገ ወጣ። የቤታ ሲሆን ለምንድን ነው የሚያቃጥላችሁ? ይለንትና ጊፍት ሲሰጣት ወጣች እንዴ? እኔ ነው እንዴ የምትቆጣጠሩት? ግራ ገባኝ እኮ ጋይስ እንዴ። ለፈለኩት ነገም ሄጄ ለጃኒ 10 አንበሳ ማውረድ ካለብኝ አወርዳለሁ። ማንንም አባቷ አይተቸኝም። ማንንም አባቷ አይናገረኝ። መብቴ ነው። እዚህ ቲክቶክ ላይ እንኳን ጃኒ አይደለች ምንም ያላደረገችኝ እናት አባታችሁን የሰደባባችሁ ሰው ጋር ልጆቻችሁን ያንቋሸሸ ሰው ጋር ቴንኪው እያላችሁ እኮ ስትዋደዱን ያየነው። ጃኒኒ እናቴን አልገደለች፣ አባቴን አላፈናቀለች፣ የኔን ከኔ ጋር ድብድብ ስድድብ የለን። እና ታዲያ ምንድነው ይሄን ያክል የምትንጫጩት? የትኛው ውስጥ ኖር ነው እኔና ጃኒ ሊታረቁ ሆነ ምናምን ብላችሁ ድራማ የምትሰሩትኝ? እንኳን እኔ ለነገሩ እኮ ጃኒን ሰደባችሁ እኮ። ልጅቷ እንደማንኛውም ሰው ጌም ነው የገጠመችው፣ እንደ ህዝብ ገጥማ። ጌም እኮ ሁለት ሰው ጌም ሲያደርግ እኮ ለህዝብ እኩል ነው የሚናገረው፣ ተደብቆ አይናገርም። ጃኒ ለብቻው ያቺኛው ለብቻው ተደብቃ አይደለም የምትናገረው። እኩል የሰው ልጅ እንደ ህዝብ ነው የገጠመው። እንደዚህ ነው ድራማችሁን ትሰራላችሁ። ስለዚህ እዛው በጸበላችሁ አትጨማለቁ ላይ ነው ኦኬ። እነዚህ መቶ ምንም ሳልሰጥም ምንም ጋይስ ምንም ጊፍትም ሳልራ ቻርጀር ሊዘጋ ነው በወሬ ምንም ጊፍትም ሳልሰጥም ምንም ነገር ሳልሰጥም ስቀር አልሰጠችም እቺ ችጋራም ይላሉ። ስትሰጡም ደግሞ አቤት 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 ለማስመሰል ሰጠኝ ለምናምን ሰጠች ይላሉ። ኮይን የሆነ ኮይን ስትሰጡ ያቅማችሁን ደግሞ ወይችን ብቻ ነው እንዴ ኮይን የሰጠችው? ጭራሽ መዝነውላችሁ ይሄው ትበያለሽ አልኩሽ። ጭራሽ መዝነውላችሁ ያቺ ሄለን ቤት ያለችው ብሎክ ስላደረኳት አፍሽን በትክክል ያልፈታሽ ገብታን በሳ መስጠት ነበረባት። ይሄንን የመለስኩትኝ ስሙኝ፣ አሁንም አስረግጣችሁ ስሙኝ። ይሄንን የተናገርኩት ይሄንን የመለስኩትኝ ደጋፊ ነን ለሚል ወይም ደግሞ አስተያየት እሰጣለሁ ለሚል በየቤቱ እየገባችሁ አስተያየት ለምትሰጡ ሰዎች ነው። ሌላ በተረፈ ለማንንም አይደለም። ለዚህ ለምንድነው ለባለቤቶችም አይደለም ምናምን። እኔ ከማንንም ጋር ጭቅጭቅ የለኝም፣ ከማንንም ጋር ጥል የለኝም። እኔ አሁን ሰላም ነኝ። ማርያምን በህይወቴ ሰላም አለኝ። ምንም 2-3